ደግሞ ልሳን ይሄ የማይተረጎም ምናምን በሚልስ ጉዳይ የማይተረጎም የሚባል ልሳን የትኛው ጥቅስ ላይ ነው ያለው? እስቲ ዳኒ ያለኝ እኔ የማይተረጎም ልሳን ብዬ አውርቼ አላውቅም። መጽሐፍ ቅዱስም አይልም የሚተረጎም ነው ሁሉ። መጽሐፍ ቅዱስ በልሳን የሚናገር እንዲተረጉም ይጸልይ ይላል። ስለዚህ አንተ ነህ እንጂ ወደ መተርጎም የምትደርሰው ልሳኑ አይተረጎም ተብሎ የተጻፈ የለም። ቀደም እኮ የማይተረጎም አለ ሲሉ ነበረ። አይ ቲንክ እንትን መጽሐፍ ቅዱስ ውስጥ የማይተረጎም ልሳን ተብሎ የተጻፈ የለም። ቃል በቃል ሁለት አይነት ነው፣ የሚተረጎምና የማይተረጎም ልሳን ብለው ነው የተናገሩት። ምንም የለም ሪፈረንስ። በልምድ ነው የሚባለው። ልሳን አንተ ወደ መተርጎም ትደርሳለህ እንጂ የከሌ ልሳን ሌላ ሰው አይተረጉሞ እንደዛ የሚባል የለም፣ አልተጻፈም፣ የለም። ሌላ ሰው አይተረጉሞ። ጴንጤዎች ታች ካላችሁ አንዴ ቆይ፣ ጴንጤዎች ታች ካላችሁ የማይተረጎም ልሳን ብላችሁ ጻፉ እስቲ፣ ጥቅሱ ንገሩን። የለም። አረ ኤፍሬም አለ ከኔ ጋር ሲያወራ እባክህ አለ፣ ቃል በቃል ቪዲዮ ውስጥ ችግር የለውም እኮ 1200 ሰው አለ አይደል? ይጻፉ፣ ጥቅሱን ይጻፉ። የማይተረጎም ልሳን የለም። አሁን የነበርንበት ቤት ስትሰማ ነበር ሁለት አይነት ማለት ወይ ለምን የእናንተን ቤተ እምነት እስቲ ያሳውቀን እስቲ። የሚተረጉም ብቻ ልሳን ያለው ምናምን ተብሎ የተሰጠ ትምህርት ካለ በቃ ልሳን የሚል ተጻፈና ከዛ ሰዎች ግን ከጸለዩ መተርጎም ስጦታ ይሰጣቸዋል የሚል የተጻፈው እንጂ የማይተረጉምና የሚተረጉም በእናንተ ቤተ እምነት አሁን እኛ እንግዲህ እስከምናውቀው ሁለት አይነት ልሳን አለ። አንደኛው የሚተረጉም ነው፣ አንደኛው የማይተረጉም ነው ምናምን ተብሎ ሲነገር እንሰማለን። ስለዛ የማይተረጉም ልሳን ከሌለና ሁሉም የሚተረጉም ከሆነ በሐዋርያት ሥራ ምዕራፍ 2 ላይ እና በአንደኛ ቆሮንቶስ 14 ላይ ባለው ልሳን መካከል ልዩነት አለ ብለን የምታምኑ? ልዩነት የለም ብለህ የምታምን ከሆነ ወይም ደግሞ ልዩነት አለ ብለህ የማታምን ከሆነ ሐዋርያት ሥራ ምዕራፍ 2 ላይ ግልጽ በሆነ መልኩ እንደተቀመጠው ቋንቋ ነው። በቃ አለቀ። የሰው ቋንቋ ነው። ተቃውሞ የለኝም እንደዛ በማለት። ስለዚህ አንተ አሁን የሰው ቋንቋ የሆነ ልሳን አለ? አዎ፣ ቋንቋውን በሙሉ ስለማታውቅ በዓለም ላይ በሺ የሚቆጠሩ ቋንቋዎች አሉ። የትኛው እንደሆነ አታውቅም አንተ። የትኛው እንደሆነ እስካሁን አላወቅም እንጂ ግን እዚሁ ምድር ላይ ያለ ቋንቋ ነው ልሳነ። ቋንቋ እንዳልሆነ የተጻፈ ነገር የለም። አይ ወዳጅ፣ የጠየኩህ እኮ ቋንቋ እንዳልሆነ የተጻፈ ነገር አለ የለም ብዬ ሳይሆን ያንተ ልሳን እዚህ ምድር ላይ ያለ ቋንቋ እንደሆነ ግን እርግጠኛ ነው እያልኩ ነው። እንደዛ ነው ማስበው። የዚህ ሀገር ቋንቋ ነው ብዬ ባልናገር። ስለዛ ተናገራ እንዴ። ቢያንስ ይሄ እኮ በጣም ትልቅ ክሌም እኮ ነው። እኔ በአንተ ቦታ በሆነ አሁን ማለት ነው እና ልሳን የምርም እንደዛ ቢሰጠኝና ከዛ በኋላ የምርም ግን ቋንቋ እንደሆነ እንደዛ ማሰብ ከሆነ የትኛው ቋንቋ እንደሆነ ቼክ አደርጋለሁ። ምንም ይሄ ግልጽ ነው በጣም በቀላሉ ማለት ነው። እኔ አንተ ቦታ በሆነ እኔ ብቻ አይደለም የትኛውም ሰው እንዲህ አይነት ተአምር ላይ ተፈጽሞበት ቋንቋ እንደሆነ ካወቀ ቼክ ያደርጋል። ይህ ሀገር ቋንቋ እግዚአብሔር ሰጠኝ ብሎ ማለት ነው። ስለዛ አንተ ቼክ አድርገህ ንገረን፣ እሱን አሳይመንት እንስጠህ። እንደዛ ይሻላል። ይሄ እኮ መጨረሻ ላይ አንደኛ ደረጃ ኮንክሉዚቭ የሆነ ኤቪደንስ አይሆንም። ለምሳሌ ሌትስ ሴይ ማሌዥያ እና ኢንዶኔዥያ የሚባል ቋንቋዎች ኤአይ ይጠየቅ እያሉ ነው። በልንና በኤአይ አዳምጠኛ። ለምሳሌ ሌትስ ሴይ የባንግላዴሽን ቤንጋል የሚባል ቋንቋ አለ። እሱን ተናገርኩኝም በል ልሳን ነው ብላችሁ ትርጉም የለውም። ለምን እኔ የባንግላዴሽ ቋንቋን ለምጄስ ቢሆን በምን ታውቃላችሁ? ስለዚህ እኩስ ከሆነ ቼክ እናድርገው እኮ ነው እያልኩ ያለሁት። ቼክ አደረኩሽ። ሌትስ ሴይ እኔ ቤንጋሊ እችላለሁ አሉ። እሺ ሶ ዋት አይ ምን ይጠቅማል? አትሊስት ተአምሩን እንደተአምር እና የምርም አንተም ደግሞ ይሄ ልሳን ተምሬው እንደሆነ በምን ታውቃለህ ነው ጥያቄ። ተምሬው እንደሆነ በምን ታውቃለህ? እኩስ እንደዛ የምታረኩ ነው ራስን ነው ዲሲቪ እያደረክ ያለው። ግን አትሊስት ግን ለእኛ ምን አይነት ነገር መያዝ እንችላለን መሰለህ? አሁን ለተናገርከው ነገር ይሄ እኛ ምንድነው የመንፈስ ቅዱስ ስጦታ የሆነውን ልሳን ስናወራ እንደው በቃ ኖርማል የሰው ቋንቋ ብቻ ነው ብለህ ነው እየተናገርክ ያለው እና which is good። በነገራችን ላይ ጥሩ ነው። በዚህ እየተከራከርኩ አይደለም። ለዚህ ትርጓሜ እናጨበጭባለን። በነገራችን ላይ ልሳን ሲባል በቃ የሰው ቋንቋ ብቻ ነው፣ ከሰው ቋንቋ ውጭ የለም ብለህ መናገር ይሄ ምናልባትም ከማውቃቸው ካሪዝማቲክ ከሆኑ ፕሮቴስታንቶች ውስጥ ብቸኛው ያደርጋል። እኔ ከማውቃቸው ነው ያልኩት። ደግሞ እኔ ከማውቃቸው የካሪዝማቲክ ፕሮቴስታንቶች የካሪዝማቲክ እንቅስቃሴን ከሚቀበሉ ማለት ነው እንግዲህ እሱን ትቀበላለህ ብዬ በማሰብ ነው ብቸኛው ያደርጋል። እኔ እስከማውቀው ድረስ ሐዋርያት ሥራ ምዕራፍ 2 ላይ ያለውና አንደኛ ቆሮንቶስ ምዕራፍ 14 ላይ ያለው ልሳን የተለያየ ልሳን ነው ብሎ ሲተረጉም የምናውቀው። አሁንም ቅድም ወንድሞችም ሲወያዩ አይ ቲንክ እንደዛ ብሏቸው ይመስለኛል። ቅድም እኮ የማይተረጉም ሲሉ ነበረ ብለው የተናገሩት ማለት ነው። ስለዚህ አንተ
የምርም የምትለውን ደግሞ የምርም እንደዛ ከሆነ እንትን እያልክ ያለው የት ሀገር ቋንቋ እንደሆነ አላወቅም አይደል? ዘንድ ቼክ አድርገህ ንገረን። በቃ እሱን ስታመጣ እንቀጥላለን፣ ይሻላል። እኔ ሲጀመር ቅድም ነግሬህ ነበር። ሌትስ ሴይ የባንግላዴሽ ቋንቋ ተናገርኩኝ እኔ አሁን መካከላችሁ ይሄ ነገር ልሳን ይሁን ሌትስ ሴይ ብላ ትጀምር፣ ችግር የለውም። አንተ አንድ ልሳን ይኸውልህ፣ ይሄ የምትናገረው ልሳን የምን ሀገር ቋንቋ እንደሆነ በኤአይ ወይ ቼክ እናደርገው እየተባለ እኮ ነው። አላደርግም እንደሱ። ሄርሜኔቲክስ ላይ እናውራ። ለምንድን ነው ቼክ አይደለም? በቃ እሱ ላይማ ተስማማን እኮ። እኔም እኮ ያ በቃ የሰው ቋንቋ ነው ብዬ ነው የማምነው። እሱን አይደለም አሁን እያልኩ ያለሁት። የምርም ተሰጥቶ እንደሆነ ግን ቼክ እናድርግ ነው። በቃ ጨረስን ማለት ነው። በቃ ሚሽን አኮምፕሊሽ። ቴንክ ዩ። እንግዲህ መቼ የምኑ ሚሽን? ኦኬ ከመውጣት በፊት ድምጽ ይሰማል? አንዴ ይዋድ ይሰማል? ጋድ አይ አሁን አኪ ያለው ላይም ባይዘዌ ይሄ ዳኒ የተናገረው ነገር ቋንቋ ነው። በቃ እዚህ ምድር ላይ የሚታወቅ እዚህ ዓለም ላይ የሚታወቅ ቋንቋ ነው ያለው። በጣም ደስ የሚል መረዳትም ዳኒ ጀስት እንደው ፖለቲካ ለመስራትም ሳይሆን ይሄ መረዳት ይቀጥል። ለምን ቀደም የተወያየናቸው ሰዎች ብቻ ሳይሆኑ ሌላ ቦታ ብዙ ጊዜ ከጴንጤቆስጣሎች ጋር ስናወራ ይሄ ከዚህ ዓለም ውጭ አይደል ይዋዴ እንደውም የሚሉት ምንድነው በመንፈሳዊ ዓለም የሚነገር ንግግር ይላሉ። ኢቭን ሁላ አንዳንዶቹ አንደኛ ቆሮንቶስ ምዕራፍ 12ን ይጠቅሱና ሁላ የመላእክት ልሳን ሁላ እስከማለት የሚደርሱት ለዛ ነው። ኦኬ ማጆሪቲው ጴንጤቆስጣል ዘንድ ያለው ልምምድ ይሄ ነው። ባይሆን ግን ስለዚህ አሁን አንተ ዳኒ እያልክ ያለው በጴንጤቆስጣል ቸርች ውስጥ የሚነገሩት ልሳኖች ራሱ እዚህ ዓለም ላይ የሚታወቁ ቋንቋዎች ናቸው እያልክ ነው። ከላይ መስሉ አንተ ተናገር የሚለውን ነገር ትተነዋልሽ። ኦፍ ኮርስ እኔ አማርኛ ሰምተው የማያውቅ ሰው ልሳን ሲናገር የሰሙ ሰዎች ሲነግሩኝ ተመስገን 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 ሲሉ ሰምቻለሁ ያሉኝ ሰው አሉ ከውጭ። እና ልሳኑ ዊዶ ነው የትኛው ሀገር እንደሆነ ግን የማይተረጎም ልሳን ተብሎ የተጻፈ መጽሐፍ ቅዱስ ውስጥ የለም። የማይተረጎም ሰውየው ነው ወደ መተርጎም የሚደርሰው ነው እንጂ ልሳኑ የማይተረጎም ተብሎ አልተጻፈም። ማንም ሰው አያሳየኝም። ከፍትላለሁ አኪ 11 ደቂቃ ስጠኝ። ቪዲዮ ዩቲዩብ ላይ ልከፍትለት ነው ለዳኒ። በጣም አሪፍ። አይ ኧረ እኔ ላወራ አይደለም። ተመስገን ሲል እዛ ቀጠል አድርጎ የጌታ ልጅ ሲላሉ እያሉ ነው ከታች። ተመስገን የጌታ ልጅ። እሺ ዳኒሻ እሺ እስከዚያው ዳኒ ማስረጃ ጋዲ እስኪ ከፍት ድረስ አንተ እኔ ብቻ አይደለሁም እንደዚህ ማምነው ብለሃል። ምናልባት ዶክሜንትድ የሆነ ማስረጃ አለ? ዓለም ላይ ያለ ቋንቋ ነው የምናወራው የየት ሀገር ይሁን አናቅም እንጂ የሚል ስኮላር ኦር ምናምን የምታውቀው ካሪዝማቲክ ስኮላር አለ? እኔ ብቻ አይደለሁም ስላልክ ማለት እስከዛ ካለ እሺ የቤት ስራ ይሰጠኝ ፕሊስ። እኔ አሁን በቅርብ እንትን የለም ግን የቤት ስራ ይሰጠኝ። እሺ ይቻላል። ይዋድ ወይ እሺ ቆይ መኩ አንዴ ቪዲዮ እየከፈትክ ነው ጋዲ? አንዴ እሱ ያሳየውና ምናልባት ቪዲዮ አንዴ እንትን እያልኩ ነው ዩቲዩብ ላይ ይቅርታ ኮኔክሽን አስቸግሮኝ ነው። አይ ዳኒ እኮ ባይዘው ቋንቋ ነው በሚለው ተስማምተናል። በቃ አዎ እሱ ዳኒ ጋር እሱ ፒስ ነው። ቪዲዮ ለከፍትለት አንዴ ይቅርታ። ጥሩ መረዳት ነው በእውነት ጥሩ መረዳት ነው። ግን ቀድሞ እንዳለው የኤርሚ ጊፍት ነው ወይንስ የምር ዳኒ ያምኑበት ነው? ስቀጥል በዛ አይደለም ዳኒ ልሳን is so powerful you're missing it big time okay አይ ያለህን ሰምተዋል ባሮኪ? እስቲ ይድገምሽ ምናልባት በደንብ ካልሰማሁኝ። አይ እስቲ ድገምለት ባሮኪ። እኔ ከምደግምለት ልሳንና ልቃወም ስትል አልነበር እንዴ ኤርሚ ጊፍት ይሰጠ እና ኤርሚ አንበሳ ያደረገው ደግሞ ኦ ማይ ጋድ። እኔ እኮ ኤርሚ ስትል ሁሉ ጊዜ ያው እዚህ አፖሎጂቲክስ ላይ ኤርሚ ብላችሁ የምትጠሩት ኤርሚ ኤችዲን ሳይሆን ኤርሚ ተናገሩነትም ስለሆነ በዛኛው አውድ ነው የተረዳውክና ያንለውም እሱ ዳንሻ ቀለም ወርቄት ሄዶ ነው እና አይ ለኤርሚ ሲል ልሳን የለም ብዬ ነው የምወርደው ብያለሁ ሲጀምርና ያው እንግዲህ ትንሽ ነው የቀረኝ ነው
አረጋገጥክልኝ። አንበሳ ካደረገው በቃ ልሳን የለም ብዬ ወርዳለሁ። ኤርሚ እሺ ጋዲ ወይ እስኪያወጣ መኩ እንትን ያልከውን የከፈትከውን እስቲ እሺ ከፍ አድርገኝና አንድ ጥያቄ በዛው ልጠይቅ ዳኒ። ማለት ከቤተ እምነት አንተ ሙሉ ወንጌል ነህ? አዎ ሙሉ ወንጌል ነኝ። እንግዲህ አሁን ይሄ የሙሉ ወንጌል እንትን ነውና እስቲ አንብበው። ይቅርታ ለድምጼ። እሺ በጣም ኦኬ። ባይ ዘ ዌይ ሙሉ ወንጌል ራሱ ትምህርቷን እንድቃወም ትፈቅድልኛለች? እሺ ተረጋጉ። እሺ በአዲስ ኪዳናችን ውስጥ ይላል። ተቃወሙ በቃ እስቲ። በአዲስ ኪዳናችን ውስጥ አታንቀሳቅሰው። እሺ ሁለት አይነት ልሳኖች አሉ። ችግር የለውም። በቃ ተሳስታለች፣ ማስተካከል ይኖርባታል። ዶንት ወሪ። ምክንያቱም እኔ ማስረጃዬን በሄርሜኔቲክስ ማሳየት እችላለሁ። ማለት ቴክስቱን አይቼ ኮንቴክስት ጠብቄ ማለት ነው። ስለዚህ እዚህ ላይ ሙሉ ወንጌል ተሳስታለች። ለምን መሰላችሁ የተሳሳተችው? ሁለት አይነት ሚል ከመጽሐፍ ቅዱስ ማምጣት አትችልም። ልሳን በሙሉ አንድ ነው። ከዛ ግን ሁለት ተብሎ አልተጻፈም። ገብቷችኋል? አልተጻፈም። እና እያወሩ ያሉት ነገር ግልጽ ነው። የሐዋርያት ሥራ ምዕራፍ 2 ላይ ያለውና አንደኛ ቆሮንቶስ ምዕራፍ 14 ላይ ያለው ነው ያብራራው ያሉት። ግን መጽሐፍ ላይ ይለያያሉ ተብሎ አልተጻፈም። ስለዚህ እንደተጻፈው እንረዳለን። እና ሙሉ ወንጌልን ታስተካክላለች ብዬ አስባለሁ። ቴንኪዩ። አደቀጥሎ በቃ አንተ ቃለ ሕይወት ያሰማልን እንዳንል ዳኒ በዚህ አይ ቃለ ሕይወት ያሰማ እውነትም ጋይስ ዮሐዴ ኮኔክሽን በቃ አዛ አረገኝ። በሆትስፖት ስለሆነ ኮኔክሽን አዛ አረገኝ። ወይ ሊንኩን ምናምን መላክ አትችልም ካገኘኸው እንትኑ ዳኒ ምንድን ነው ያለው? ሙሉ ወንጌል ማስተካከል እችላለሁ እንዴ ያለው ወይስ ጆሮዬ ነው? ኔትወርክ ያስቸገረ ስለነበር አዎ ታስተካክላለች አለባት ነው። ችግር የለውም። አዎ አይ ጥሩ ነው። ኦኬ። እና ስፒር የምታነሳው ሀሳብ አለ? ምናልባት ቪዲዮ ከፍተህ ነበር። በቀደም ሲነሳ ብዙ ጊዜ የሚነሳው አንድ እንትን አለ አኖይንግ ቶንግ የሚለው አሳያችሁ። ኪንግ ጀምስ ላይ ብቻ ነው ያለው ይሄ ነገርና ይታያችኋል አይደል? አዎ ይታያል። ይሄኛው የለም። ይሄኛው ያለው ኪንግ ጀምስ ጋር ብቻ ነው። ግሪከኛው ላይ የለም፣ በሌሎችም አታገኙትም። እና ይሄንን ተርጓሚዎች ያስገቡበት ነው፣ ጳውሎስ ያለው አይደለም። መሰረታዊ አድርገው ሲናገሩ ይሄ ነው። ሄቨንሊ ላንጉጅ እና አኖይንግ ቶንግ ብለው መሰረት አድርገው ሲናገሩ የነበረው እዛ ቤት ይሄንን ነው። ይሄንን እንድታውቁ ነው። ጳውሎስ ይሄንን ነገር አልጻፈውም። ኪንግ ጀምስ ነው እሱም። አዲሱ ኪንግ ጀምስ ላይ የለም፣ አውጥተውታል። ሌሎቹ እንትን ላይ የለም። ይህንን ለመናገር ፍቱኝና ሶሪ። ይሄ በነገራችን ላይ ስፒሮስ አሁን የተናገረው ትክክል ነው። ከግሪኩ ጋር መሄድ አለበት። በኢታሊክስ ነው ያስቀመጠው። ሙሉ ወንጌል ተሳስታለች ላስተካክል ስል ምን እያልኩ ነው ያለሁት? እዚህ ጋር በደንብ ማስተዋል አለባችሁ። መጽሐፉ የሐዋርያት ሥራ ምዕራፍ 2 እና የአንደኛ ቆሮንቶስ ምዕራፍ 14 ላይ ያለው ይለያያል ብሎ ካላስቀመጠ ውጭ ያሉ ሰዎች ብቻ ትርጉሙን ገብቷቸዋልና ባይ ዲፎልት ማለት ነው፣ ወይም በድንገት ማለት ነው ሁለት ነው ብለን የመከፋፈል መብት የለንም። አያለን ካላችሁ ግን ግቡና አሳዩ። ግን ስታሳዩ ከመጽሐፍ ከፍተህ እንድታሳየኝ ጠይቃለሁ። መጽሐፍ እንጂ ሙሉ ወንጌል የምታስተካክለው ነገር የላትም። አንተ ነህ የምታስተካክለው። ችግር የለውም። ካልወራው ምን ታደርጋለህ መሰለህ? እኔ አስተካክላለሁ። ዶንት ወሪ። ግን አሁን እንዳስተካክል አሳየኝ ጥቅስ ካልወራው። የሐዋርያት ሥራ ላይ ያለውና ቆሮንቶስ 14 ላይ ያለው አንድ አይነት ልሳን ነው። አንድ አይነት ልሳን ነው። ልዩነት እንዳለው የተጻፈ ነገር የለም። የሐዋርያት ሥራ ምዕራፍ 2 ላይ አዳምጠኝ። የሐዋርያት ሥራ ምዕራፍ 2 ላይ ሰዎቹ ውጭ ያሉ ሰዎች ሰምተውታል። ከተናጋሪዎቹ ፐርስፔክቲቭ ግን የተገለጠ ነገር የለም። ነገር ግን የልዩነት አላቸው ካልክ አንተ ይለያያሉ ካልክ
እኔ ድሉ ልስጥህና ሚዩት አደርጋለሁ እና አንተ ትከፍትና የምትፈልገውን ነገር አይተህ አስተምረኝ። እኔ አላስተምርህም፣ አንተ ተሳስተሃል። ቤተክርስቲያኗ ግን ታስተካክላለች የሚለውን ነገር እሱን ተረት ተረት ነው። እሱን አንተ ነው የምታስተካክለው። አመሰግናለሁ። እሱን ለማለት ነው ወገኖቻችን። ገባኝ። ግን ብታሳየኝ አይሻልም? አላሳይም። ለምን አሳያለሁ? ለምን ሐዋርያ ሥራ 2 እና ሰሚ ያለው ቋንቋና ሰሚ የሌለው ቋንቋ ልሳንና አንድ አድርገህ አንድ አይነት ቋንቋ ነው የምትለው? ከየት አምጥተህ ነው? እኔ ከፈል ይኸውልህ፣ አንድ ጊዜ አንደኛ ከግሪኩ መሄድ እችላለሁ፣ ሁለተኛ ከቸርች ሂስትሪ መሄድ እችላለሁ፣ ሶስተኛ ከራሳችን ኤክስፒሪየንስ መሄድ እችላለሁ። እነዚህን ሁሉ በማስረጃ ማሳየት እችላለሁ እኔ ማለት ነው። ከዛም ሙሉ ወንጌል ደግሞ መብት ሰጥታኛለች። ምን የተጻፈውን እንድረዳ ሶላ ስክሪፕቸራ ብላ መጽሐፍ ቅዱስ የበላይ ብላ መብት ሰጥታኛለች። ስለዚህ የተጻፈው በልሳን ሲናገሩ ሰዎች ተሳስተዋል ማለት ነው። ሙሉ ወንጌል ላይ በልሳን ሲናገሩ ተሳሳቱም። ልሳንን እኮ ነው ይደግፋለሁ። እኔ ልሳን እናገራለሁ ከሁላችሁ ይላል ጳውሎስ አይደለም? የተሻለ ልሳን እናገራሉ ይላል ጳውሎስ። ከእናንተ ባይሻልም ልሳን እናገራለሁ። አንተ የምትናገረው ሙሉ ወንጌል ውስጥ የሚነገረው ልሳን ነው። ምን ጥያቄ ያለው? በደንብ ያ ልሳን ሰሚ ያለው ሶፋር እኔ የምናገረው ልሳን ሰማ ያለ ሰው የለም። የሰው ቋንቋ ነው ያ ልሳን የሚናገሩት ልሳን። እንደዛ ብዬ ነው ማስበው። ግን የልሳን ስናገር ያንተ ልሳን እኮ የዚህ ሀገር ነው ብሎ የተናገረ ሰው አጋጥሞኝ አያውቅም እኮ። ሰሚ ያለው ወይ ነው ያ ልሳን ቋንቋ ነው። እንደ ሐዋርያት ሥራ የተገለጠ አይደለም። እንደ ሐዋርያት ሥራ አንድ ነው ስትለኝ አልነበረ እንደ ቅድም? አሁንም ቢሆን አንድ ነው እኮ። ባለቤት አለው ወይ ነው የምልህ እኮ። ባለቤት አለው። ባለቤት ማለት ምን ለማለት ፈልገህ ነው? አብራራልኝ። ይቅርታ። ቋንቋ ነው ወይ ሰሚ ያለው ወይ? አሁን ሐዋርያት ሥራ ላይ የገዛ ቋንቋቸው መሆኑን ያው እዛው መስክረውላቸዋል አይደለ? መስክረውላቸዋል። የኔ ልሳን ሰምተው ግን የዚህ ሀገር ነው ብሎ የነገረኝ የሩሲያ ነው፣ የቻይና ነው፣ ማንዳሪን ነው፣ ሂንዱ ነው፣ ቤንጋሊ ነው፣ ማሌ፣ ኢንዶኔዥያ ብሎ የነገረኝ የለም። ለምን ካዲያ ኤአይ ላይ አንተ ልሳኑን ተናገረውና እንደ ሰሚ ካለው ለምን ይሄው ጎግል ላይ ለምን አንጠይቅ? ሰሚ ያለው እንደዛ ከምታረግ አንድ ጊዜ ቆይ፣ እንደዛ ከምታረግ ሄርሜኔቲክስ ሰርተህ ምዕራፍ ጠቅሰህ የዳኒ አርጊመንት ትክክል አይደለም ብለህ ብታፈርስ አይሻልም? እኔ ለምሳሌ አንተ ያቀረብከው ማፍረስ እችላለሁ፣ ደቂቃ አይፈጅብኝም። እኔ እችላለሁ፣ አንተ ግን አትችልም። እሺ አፍርሰው እስኪ። እኔ አሁን ሐዋርያት ሥራ 2 ላይ እና ቆሮንቶስ ላይ ያለው ልሳን ይለያያል እያልኩ ይለያያል ትላለህ አይደል? በጣም ጥሩ። እሺ ሚት አድርገውና እኔ አሁን ማወራውን ነገር ሁላችሁም ትሰማላችሁ ማለት ነው። አሁን የካሎራው ጥያቄ ትራዲሽናሊ በቸርች ውስጥ ሁለት አይነት ልሳን አለ ተብሎ ይታሰባል። ሁለት አይነት ልሳን ይሉና በአንደኛው የሚተረጉ ትራዲሽን አይደለም መጽሐፉ ጳውሎስ ነው ያለኝ። ለምን ትራዲሽናሊ ለምን አልክ ለሚለው ማስረጃ አልስጥ። ትራዲሽናሊ የምልበት ጳውሎስ ያለኝን ነው። እሱን አፍርስ። ምን ላፍርስ? እሺ አንተ ካልከኝ ጀምራለሁ። ትራዲሽን የሚለውን ተወው። እኔ በትራዲሽን አላምንም። የምን ትራዲሽን ነው የምትወራው? ኦኬ እሺ ሚታርክ ትራዲሽናሊ አትበል ብሎኛል። እኔ ደግሞ ትራዲሽናሊ ካላልኩኝ ስክሪፕቸራሊ ማለት አለብኝ እንደተጻፈው። እንደሚታወቀው ካሎራው ደግሞ አልችልም እንዳለው ስክሪፕቸራሊ ሁለት አይነት ልሳን አለ ተብሎ የተጻፈ ነገር የለም፣ ዚሮ። የማይተረጎም ቢል የተጻፈ ነገር የለም፣ ዚሮ። ስለዚህ ይህንን እንዴት አድርጌ ስክሪፕቸራሊ ብዬ ላውራ? ትራዲሽናሊ ብዬ ነው እንጂ ማውራው። እስቲ ካሎራው ይሄን መልስልኝ፣ ወደሚቀጥለው እንሄዳለን። ማለት የተጻፈ ነው። ትራዲሽናሊ ማለት ደግሞ በተለምዶ ማለት ነው። በተለምዶ ያልኩበት ምክንያት ስላልተጻፈ ነው። አይ ተጽፏል ካልከኝ ዳኒ ትራዲሽናሊ አበል። ምክንያቱም ስክሪፕቸራሊ ብለህ ማቴዎስ፣ ማርቆስ፣ ሉቃስ እያልክ እየጠቀስክ በጣት ነክታ አሳየኝ። አለዛ ከሌለ ግን ትራዲሽናሊ ብሎ የመናገርን መብቴን ለምንድን ነው የምትጋፋው? እሺ 14 ቆሮንቶስን ክፈትልኝ። ቆሮንቶስ 14 ያውን ነው። ይሄ ቋንቋ የምን ቋንቋ እንደሆነ ታስረዳኛለህ እንግዲህ። ቆሮንቶስ 14 እሺ አንደኛ ቆሮንቶስ ባይ ዘ ዌይ እኔ አሁን ቤተክርስቲያኗ መደግፈውን ነገር ነው የማወራው። እሺ ቀጥል። እንዴ ቤተክርስቲያኗ ተሳስታለች እያልከኝ የምትደግፈውን ነገር ነው ማስተካከል አለባት እያልከኝ? ደግፈው ስለ መጽሐፍ ቅዱስ እየገለጥኩኝ በጣቴ እየነካው እንዳነብ ቤተክርስቲያን ታበረታታለች ነው ያልኩ ያለው። አንደኛ ቆሮንቶስ ምዕራፍ 14 ምን ላምብ? ቪዲዮ ክፈትልኝና ላንብበውና እኔ ላስረዳ ለህዝቡ።
ላስተምራቸው ለኦርቶዶክሳውያን አስተምራቸው ወንድሞች፣ እኔንም ጨምር አስተምራኝ። ያው አንብብልኝ። ይቅርታ እሺ፣ ችግር ነው። ፍቅርን ተከታተሉ ይላል። ኦኬ። መንፈሳዊ ስጦታንም ይልቁንም ትንቢትን መናገርን በብርቱ ፈልጉ ይላል። ቀጥል። በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም፣ የሚያስተውለው የለምና በመንፈስ ግን ምስጢርን ይናገራል አለ። በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም፣ የሚያስተውለው የለምና በመንፈስ ግን የሚናገር ምስጢር ይናገራል። በልሳን የሚናገረው ለእግዚአብሔር እንጂ ለሰው አይናገርም አለ። በየትኛው ልሳን? ይሄ አሁን በማወራው ልሳን ነው። በቃ ልሳን የተባለው አንተ በተሰጠ ልሳን አንተ ስትናገር እግዚአብሔር ሰሚ ነው፣ ሰው ደግሞ ለሰው አትናገርም ማለት ነው እኮ። የትኛው ልሳን ነው? አሁን በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም፣ የሚያስተውለው የለምና ለእግዚአብሔር የምናገረው በየትኛው ልሳን ነው? ይሄ የምናገረው ልሳን ነው። ይሄ የምናገረው ቋንቋ ነው። የአማርኛ አይደለም። ልሳን ሌላ ራሱን የቻለ ልሳን። ይሄ ድምፁ ይሄ አንተ የምታወራው ልሳን አይደለም። ሌላ ልሳን አታውቅም። ልሳን ይሄ እኔ አሁን በቸርች በተለያየ ቦታ የምትሰማ በሱ ልሳን የሚናገር ሰውየው ተናጋሪ እግዚአብሔር ሰሚ ነው ያለ ነው። ስለዚህ የምትናገረው ለማን ነው? ለእግዚአብሔር ነው የምትናገረው። ሰው ለሰው አትናገረውም፣ ሰው አያስተውለውም። በመንፈስ ለሰው ሚስጥር ነው። ስለዚህ ይሄ ልሳን ሚስጥር ነው። አንድ ሰው አያስተውለውም፣ ሁለት ሰሚው እግዚአብሔር ነው፣ ሶስት ለሰው አትናገርም፣ አራት ትንቢት ሲሆን ግን ሰውን ትመክርበታለህ፣ በልሳን ሰውን አትመክርም። ትንቢት ሲሆን ሰውን ታጽናናበታለህ፣ በልሳን ሰው አታጽናናም። ትንቢት ሲሆን ለሰው ነው የምትናገረው፣ በልሳን ግን ለእግዚአብሔር ነው የምትናገረው ብሎ ተናግሯል። ቃል በቃል ከመጽሐፍ ቅዱስ እያሳየውክ ነው ያለሁትና ይህንን ነገር መቋቋም ዲባንክ ለማድረግ አይቻልም እና ቤተክርስቲያኗም ይህን ትደግፋለች። በነገራችን ማንኛውም ሰው ቢመጣ በቀላሉ ነው አግሪ ብናደርገው። ደወሪ ካሎራው ፖዝ ነው የደወሉበት እኮ ነው። ኢንፎርሜሽን ሚስ አድርጓል መሰለኝ። ኢንፎርሜሽን ጋዲ ወይ በሉ በቃ መልካም ቀን ይሁንላችሁ። መልካም ውይይት። ዳኒ አም ሪሊ ሃፒ ወደዚህ አንደርስታንዲንግ የና አንደርስታንዲንግ ዳኒ ስለያዘ በጣም ደስ ብሎኛል። ጌታ በሚያውቀውና መልካም ቀን ይሁንላችሁ። በቃ እሺ ጋዲ ቴንክ ዩ። በነገራችን ላይ የኛም ቤተክርስቲያን ይሄንንም ታምናለች። በነገራችን ላይ የማይታመን ነገር አላወራውም እና ደግሞ የሚቃወሙ ሰዎች አሉ። ይግቡና ምናልባት እንትን ካለ መናገር ይችላል። እሺ ካሎራው እስኪመጣ አንድ ጥያቄ ልጠይቅና ዳኒ፣ በሁሉም ቸርቾች የሚነገሩ ልሳኖች የአንድ የተመሳሳይ አካባቢ ቋንቋ ነው ወይስ የተለያዩ ቋንቋዎች ነው ሊናገሩ የሚችሉት? እንግዲህ ዓለም ላይ ያለ ነው ብለህናል። እንደዛ ከሆነ አሁን ለምሳሌ አንተ የምትናገረውና ለምሳሌ ካሎራው ደግሞ የሚያወራ ከሆነ ሁለታችሁም የአንድ ሀገር ቋንቋ ነው የምታወሩት ወይስ የተለያየ? ፖርቹጊዝ ሊያወራ ይችላል፣ እኔ ደግሞ ቤንጋሊ ላወራ እችላለሁ። እንደገና ደግሞ ስፒሮዝ ማንዳሪ ሊያወራ ይችላል፣ ዳቆን ደግሞ ሂንዱ ሊያወራ ይችላል። ይለያያል። የግድ አንድ ነው ማለት አይደለም። ጥሩ። ካሎራው አለ ቢ ቻናል እናስገባው። ቢ ቻናል ምናልባት ማስረዳት ይችላሉ እያለ ነው። ይግባና ያስረዳኝ። ባይ ዘ ዌይ ይሄ አታስረዳኝ፣ ቤተክርስቲያናችን ነው ግን አስገባው። ቢ ቻናል አንድ ብሎ እየጻፈ ነው። ቢ ቻናል ምን መሰለ የምታረገው? እኔ የሚታረጋለው የተሳሳትኩትን ከመጽሐፍ ቅዱስ እያወጣ አሳየን። ቴንክ ዩ። ኦኬ። አይ ዳኒ ቤሊ ነኝ። ብዙ ጊዜ መከረ ያለው በሰዎች ጋር ልወደድ ብለህ የምታረገው ነገር ልክ አይደለም። ላሳየህ። እሺ አስገባው ፕሊዝ፣ በጌታ አስገቡት። ችግር የለውም። ምክንያቱም አንደኛ እኔ እማራለሁ፣ ሁለተኛ እናንተ ትማራላችሁ። ፕሊዝ አስገባው። እኔ መማር የለብኝም እንዴ? አሁን እኮ ቤሊ ገብቶ እኔ ማላውቀውን ነገር ሲነግረን ለእኔም ትልቁም ነገር ነው። ስለዚህ ቤሊ ይግባና ትልቁ ላይ ሆኖ አንድ የተረጋጋ። ስለዚህ መወለድ የሚለውን ወሬ ታቆምና ከመጽሐፍ ቅዱስ ከፍተ። ስለዚህ ሁሉ ጊዜ ስለምታረግ ነው። እሺ አንድ ጊዜ ተረጋጋ። አንዴ አስጨርሰኝ። እኔ ለመወደድ ከሆነ አንተ ከ3 ደቂቃ በኋላ እኔ ማላውቀውን ነገር ስለምትገልጥ ሁላችን ተለውጠን ይቅርታ ጠይቃለሁ። ሚት አደርጋለሁ። ሁላችሁም ግን በቀልብ ስሙ። ኦኬ ስሙ። በቃ ሚት አድርግ። ኦኬ ሐዋርያት ሥራ ላይ
ለእግዚአብሔር ነው እንጂ ለሰው አይናገርም የተባለው ተፈጽሟል? ንገረኝ። አዎ በደንብ ተፈጽሟል። ሰዎች አልሰሙትም? ቃል በቃል ተፈጽሟል ማለት እኮ ማብራራት አለብኝ። አሁን እንግዲህ ዳኒ ላብራራልህ፣ ችግር የለውም። በጣም እንደ አዋቂ ራስን አክት ታደርጋለህ። ቆይ ነግሬሃለሁ፣ ቤት መጥቼ ፐርሰናሉን ዮሐድ ሚት አድርጉ። ቆይ ችግር የለውም ያውራ። አንዴ ስማ፣ ቆይ ዳኒ፣ ቆይ አንዴ ሁለታችሁም ያዝ። ይኸውልህ አይደለችም ይላል እዚህ መጥቶ ሰው እንዲወደኝ። ስማ፣ ደግመህ ከከፈትክ አስወርድሃለሁ። እዚህ ዝም ብለህ እንድትሰዳደብ ምናምን ሳይሆን በማስረጃ ሀሳቡ ላይ ብቻ ፎከስ አድርገህ አውራ። ጥያቄ የምትጠይቀው ከሆነ ጠይቀው። ዳኒም እንደዛው። እሺ ንገረኝ። አሁኑ መልስ በቀጥታ መልስልኝ። ለሰዎች ሰምተውታል አልሰሙትም? ቆይ ራሱ የጠየቀው ጥያቄ እንዳልገባ ላስረዳ። የጠየቀው ጥያቄ ሰዎች ሰምተውታል አልሰሙትም? መጀመሪያ ይመልስልኝ። እንዳልገባ ላስረዳ ፍቀድ። አሁን ሌላው ተው። ሐዋርያት ሥራ ላይ ሰዎች ተሰብስበው የነበሩ ሰዎች በየራሳቸው ቋንቋ ሰምተውታል አልሰሙትም? የእግዚአብሔርን ድንቅ ስራ ሲናገሩ ሰምተዋቸዋል አልሰሟቸውም? እኮ የጠየቀው ጥያቄ እንዳልገባ ላስረዳ። ዝም በል ሚታርግ ነው። ሰምተዋቸዋል አልሰሟቸውም? መልሰዋል። ስለዚህ ወንድማችን የመረዳት አቅም የለህም ማለት ነው። ስለዚህ ለእናንተ ላስረዳ። ስለዚህ አየህ፣ ዝም ብለህ ቤተ እምነት መሳደብ ምናምን እየገባ አዋቂ መምሰል ምናምን ነግሬሃለሁ። ቤት መጥቼ የምታረገው ነገር ልክ አይደለም ዳኒ። እኔ ተሳድቤ አውቃለሁ ብራዘር። የጠየቀ አስደስታለሁ በልኝ ይመልስልህ። አንዴ ስማውና መጀመሪያ አሁን መልስለት የጠየቀን። እኔ በነገራችን ላይ ሪፍሌክሽን ይኸውላችሁ ምን እንደማሳያችሁ ታውቃላችሁ ወገኖች። የሐዋርያት ሥራን ልሳን በአንደኛ ቆሮንቶስ ኤክስፕሌን አደርግላችኋለሁ። ማለት የሐዋርያት ሥራው ልሳን በቆሮንቶሱ ሲታይ ኤግዛክት የቆሮንቶሱን ክራይቴሪያ እንደሚያሟላ አሳያችኋለሁ። ማነህ አንተ የምታሳየን? መጀመሪያ መልስ። ለሰዎች ተናግሯል አልተነገረም? ብራዘር በጣም ራስህን በቃ ስርዓት ይኖር። በቃ ወይ አስወርደው ወይ አዳምጥ። ይምረጥ ከሁለቱ አንዱ፣ አለዛ እኔ ልውረድ። ምክንያቱም ወይ አዳምጥ ተሳስታለች ትላለህ። እዚህ መተህ በሚጠሉት ሰዎች መሀል ማን ነው የሚጠላው? ታለቆ እያለ ነው እኮ ቤሊ ሙሉ ወንጌል መታረም አለባት ይላል። በጣም ሄጄ ቤቱ ነግሬዋለሁ። በጣም ስርዓት አጥቷል። ዮሐድ ሚዩት ካስደረግ እቀጥላለሁ። በደምብ ስለ ሚዩት አድርገው። ልሳን ላይ ነው ልጁ ያለው እንጂ ሙሉ ወንጌልን አንተ የምታስተካክለው ማን ነው? ልሳን የተናገረው ሙሉ ወንጌል ተሳስታለች ሳይሆን ልሳን ላይ ነው። ተሳስታለች ብሏል። ማነው እሱ? የሆነች 3 መጽሐፍ አንብቦ በጣም ያወቀ መስሎታል። አንዴ በለጠ እውቀት እኮ አይደለም። ካኖራ ተረጋጉ እንጂ። ቆይ አንዴ መጀመሪያ ዳኒ እዚህ ክፍል ላይ ልሳን የሚለው ላይ ተሳስታለች። ምክንያቱ ሙሉ ወንጌል ራሱ ያንን ኦፖርቹኒቲ ትሰጠኛለች። ምክንያቱ መጽሐፍ ቅዱስ ብቻ የሚል መርህ ትቀበላለች። ስህተት ሊገባ ይችላል። ይሄ ክፍል ተሳስታለች ብዬ አምናለሁ አለ። ምክንያቱ አልተሳሳተችም ካልክ ማስረጃ አምጣ። ሁለት አይነት ልሳን አለ። ጠየቅኩት። አላቅም አላልኩም። ዝም በል አንዴ ካላወራው ሚዩት አድርግ። አንዴ ቤሊም ሆነ ካላወራው ሚዩት አድርጉና ማወራውን ከሰማችሁ በኋላ ትፈርዳላችሁ። ዝም ብላችሁ በማውራት አይደለም። በደቂቃ ወይም የሆነ ሀሳብ ይስጥና ከዛ ያንን ማፍረስ 5 ደቂቃ ስጡኝ። 5 ደቂቃ ማይፈጅም ግን 5 ደቂቃ ስጡኝ። ከዛ በኋላ ይስሙና ይፈርዳሉ። ችግር የለውም። ቤሊ ይሁን 5 ደቂቃ ወይስ 3 ደቂቃ? እኔ የፈለገውን ይናገር። ግን እንደዚህ በድፍረት ቤተ እምነት ላይ ተነስቶ እሱ የአንተ ሰዓት ላይ ታወራለህ። የአንተ ሰዓት ላይ ታወራለህ። ደቂቃን ተጠቅመህ። እሺ ድጋሚ ሴት አድርግለት አንተ። አሁን ቤሌ የጠየቀውን ታይሙን አስጀምረው። ቤሌ የጠየቀው ጥያቄ ትክክለኛ ጥያቄ ይመስላል። ምክንያቱም ሰዎቹ ሲናገሩ ውጭ ያሉ ሰዎች ስለሰሙ። ጥያቄው በአንደኛ ቆሮንቶስ እንመልከተው። በአንደኛ ቆሮንቶስ ፍቅርን ተከታተሉ፣ መንፈሳዊ ስጦታን ይልቁንም ትንቢትን መናገር በብርቱ ፈልጉ። አሁን እንግዲህ ልሳንን ከአንደኛ ቆሮንቶስ ምዕራፍ 14 እያየን የሐዋርያት ምዕራፍ 2 ላይ ያለውን ነው ምን ገመግመው። በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም ይላል። በልሳን የሚናገር
ለእግዚአብሔር እንጂ ለሰው አይናገርም ካለ በኋላ ወደ ሐዋርያ ሥራ ምዕራፍ 2 ስንሄድ ሰዎቹ ለማን ነበር ሲናገሩ የነበረው? እግዚአብሔርን ሲያመሰግኑ ነበር ነው የሚለው ብራዘር። እግዚአብሔርን ሲያመሰግኑ ነበር። ስለዚህ ሰዎቹ የሚያወሩት ከእግዚአብሔር ጋር ነው። ሰዎቹ ቋንቋቸው ባይ ዲፎልት ስለሆነ ሰሙት እንጂ የሐዋርያ ሥራ ምዕራፍ 2 ላይ እኮ ሰዎቹ የሚያወሩት ከእግዚአብሔር ጋር ነው። እንደ አንደኛ ቆሮንቶስ ምዕራፍ 2 ምዕራፍ 14 ቁጥር 2 ላይ እንዳለው ማለት ነው። በልሳን የሚናገር ለማን ነው የሚናገረው? ለእግዚአብሔር። የሐዋርያ ሥራ ያሉ ሰዎች ከማን ጋር ነበር የሚያወሩት? ከእግዚአብሔር ጋር ነው። ቤሊንና ምን ችግር አለ? ለመሳደብ ቀላል ነው። እሺ የሚያስተውሉ የለምና እነዚህ ሰዎች ቋንቋቸው ስለሆነ አስተዋሉት እንጂ ቋንቋቸው ባይሆን ኖሮ ባለም አያስተውለው። ምክንያቱም ምስጋና ለእግዚአብሔር እያቀረቡ እንደነበረ መጽሐፉ ይናገራል። የት ነው የሚናገረው? የሐዋርያት ሥራ ምዕራፍ 2 ላይ ማለት ነው። ኦኬ እንቀጥል። በመንፈስ ግን ምስጢርን ይናገራል። ውጪ ያሉ ሰዎች በድንገት ቋንቋቸው ስለሆነ ባይ ዲፎልት ተረዱት እንጂ ምስጢርን ነበር የሚናገሩት በተለያየ ቋንቋ። የሆነ ኦርጋናይዝድ የሆነ ነገር እርስ በራስ ሲነጋገሩ አልነበረም። ኦኬ ልቀጥል። ትንቢትን የሚናገር ግን ለማነጽ፣ ለመምከር፣ ለማጽናናትና ለሰው ይናገራል። እንደምታውቁት የሐዋርያት ሥራ ምዕራፍ 2 ላይ ለማነጽ አልተናገሩም፣ ለማጽናናት አልተናገሩም፣ ለመምከር አልተናገሩም። እግዚአብሔርን ብቻ ሲያመሰግኑ ነበር ነው የሚለው። ሁላችሁ በልሳኖች ልትናገሩ ወድ ነበር ይላል። እሺ ትንቢትን የሚናገር ግን ከዚህ ይልቅ እወዳለሁ፣ ማህበሩ ይታነጽ ዘንድ። የሚያነጽ ቋንቋ ለሰዎቹ አላመጡም። ስለዚህ የሐዋርያት ሥራ ምዕራፍ 2 ላይ የተነገረው ልሳን ሰዎች እግዚአብሔርን ሲያመሰግኑ ቋንቋቸው ስለሆነ ባይ ዲፎልት ሰሙት እንጂ ለሰሚዎቹ የተዘጋጀና ሰሚዎቹን የሚያንጽ የሚመክርና የሚያጽናና ነገር እንደተናገሩ ማሳያ የለም። ነገር ግን የሐዋርያት ሥራ ምዕራፍ አንደኛ ቆሮንቶስ ምዕራፍ 14 ላይ ያለው የተለየ መሆኑን ማሳያ የለም። ሌላው ደግሞ ምንድነው? የሚተረጎምና የማይተረጎም ልሳን አለ። ብራዘር የሚተረጎምና የማይተረጎም ልሳን የሚል መጽሐፍ ቅዱስ ውስጥ ከዘፍጥረት እስከ ራዕይ አታመጣልም። የለም ብለው አስምርበት። ሌላኛውስ ስለዚህ ምን እያልክ ያለው ሲባል እኛ አማኞቹ ነን ወደ መተርጎም የምናድገው። መጽሐፍ የሚያዘው ምንድነው? እኔ እናንተ ነን ወደ መተርጎሙ የምናድገው እንጂ ልሳኑ አይደለም። ያ ይሄኛው የሚተረጎም ነው፣ ያኛው የማይተረጎም ነው አይደለም። በልሳን የሚናገር ሰው እንዲተረጉም ይጸልይ ነው የተባለው እንጂ የሚተረጎም ልሳን ሲኖር ተርጉም ተብሎ አልተጻፈም። እሺ እኔ አሁን ሳወራው ዊዝ አብሶሉት ክላሪቲ ነው ማወራው። አልተጻፈም፣ የለም፣ ዚሮ እያልኩ ነው ማወራው። ወንድማችን ሰምተውታል። የሰሙት እኮ ቋንቋቸው ስለሆነ ባይ ዲፎልት ነው የሰሙት። ስለዚህ ጥያቄ ጠይቀዋለሁ እንዲመልስ። መጽሐፍ ቅዱስ 2 አይነት ልሳን አለ ይላል ወይ ሲባል ማሳየት አለበት። ምክንያቱም ጳውሎስ አንድ ልሳን ያወራው በልሳን የሚናገር ለእግዚአብሔር እንጂ ለሰው ይናገራል አላለ እንጂ በእንዲህ አይነት ልሳን የሚናገር አላለም። በሚተረጎመው አይነት ልሳን የሚናገር አላለም ብራዘር። በማይተረጎመው ልሳን የሚናገር አላለም ብራዘር። 3 መጽሐፍ ይለኛል እንዴ? ሌላው ለእግዚአብሔር እንጂ ለሰው አይናገርም። ልሳን ለእግዚአብሔር ነው ብራዘር፣ ለሰው አይደለም። የሚያስተውለው የለምና ማንም አያስተውለውም። ባይ ዲፎልት ቋንቋ ከሆነ ታስተውለዋለህ፣ ባይ ዲፎልት ማለት ነው። በመንፈስ ግን ምስጢርን ትናገራለህ። ምስጢር ነው ልሳን። ስለዚህ አንተ ማምጣት ያለብህ የሚተረጎምና የማይተረጎም የሚለውን ትራዲሽናል ብያለሁ። አዎ ትራዲሽናል ብያለሁ። ለምን አልኩኝ? የተጻፈ ነገር የለም። አይ ስክሪፕቸራል ነው አሳየኝ። ስክሪፕቸራል አይደለም። ስክሪፕቸራል ነው ካልከኝ ጣት እኔ እንደማወራው በጣት እየነካ ማውራት አለብህ። ስክሪፕቸራል አይደለም፣ ትራዲሽናል ነው። የማይተረጎም የሚባል ነገር የለም። አንተ ነህ ወደ መተርጎም የምታድገው እንጂ ልሳኑ ልሳን ነው፣ አለቀ። የተጻፈ ነገር የለም፣ ዚሮ። ስለዚህ የምጠይቀው ጥያቄ ምንድነው? አንደኛ የሚተረጎም የማይተረጎም የሚል ከመጽሐፍ ቅዱስ ዝም ብሎ ከተተረከው ታሪክ አይደለም ማውራት ያለብህ። ስለዚህ የሚተረጎምና የማይተረጎም ተብሎ የተጻፈ 2 አይነት የሚል ማምጣት አለብህ። ትራዲሽናል ያልኩትን ደግሞ አይ ስክሪፕቸራል አድርግልኝ። ስክሪፕቸራል የሚለውን ካላመጣ ያው ትራዲሽናል ነው ማለት ነው። ቴንኪው ታይም ይዛብ። እሺ ጥሩ ዳኒ። እሺ ዳኒ፣ ለማንኛውም እኔም ያንተን ሀሳብ እንትን ልበል። ኦኬ እሺ። አሁን አንዴ ዳኒ የተሳሳተው ነገር ኦኬ፣ ሁሉን ነገር መጽሐፍ ቅዱሱ ምን ይላል? ለማንኛውም ትምህርቱ ላይ ብቻ ልሂድ። ኦኬ ምን እንደተሳሳትክ ላሳይ። ምን ይላል? 7 ላይ
ተገርመውም ተደንቀውም እንዲህ አሉ፣ እነሆ እነዚህ የሚናገሩ የገሊላ ሰዎች አይደሉም? የእያንዳንዳችን የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን አሉ። እሺ ቆሮንቶስ ላይ ደግሞ ምን ይላል? እንደዚህ ይላል። ኦኬ በልሳን የሚናገርስ ለእግዚአብሔር እንጂ ለሰው አይናገረውም፣ የሚያስተውለው የለምና። ሐዋርያት ሥራ 2 ላይ አስተዋሉ ሰዎቹ፣ ቋንቋቸውን ሰምተው አስተዋሉ። እዚህ ላይ ደግሞ የሚያስተውለው የለምና ይላል። እቺን ምን ብሎ ሸፋፈናት? ባይ ዲፎልት ምናምን ያሌለ ቃል አምጥቶ አስገብቶ ባይ ዲፎልት ቋንቋ ስለሆነ ይለናል። እንዴ ማና አንተ እንድትጨምር እዚህ ውስጥ የፈቀደልህ? የሚያስተውለው የለም፣ በቃ ለእግዚአብሔር ነው የሚናገረው። ኢቭን ለሰው እንዲነገር ከተፈለገ ነገር ተርጓሚ መኖር አለበት አለ። ኦኬ ሐዋርያት ሥራ ላይ ማን ነው ተርጓሚው? እዛ ማን ነው የተረጎመው? እስቲ ንገረኝ። ዝም ብለው ቀጥታ ሲናገሩ ሰሟቸው። በቃ ያውም ብዙ ቋንቋ፣ አንድ ቋንቋ አይደለም፣ በጣም ብዙ ህዝብ ያለበት ቋንቋ፣ ለበዓል የተሰበሰበ ህዝብ፣ ከተለያየ አገር የመጣ አይሁድ ባለበት ሁሉም ሰሟቸው። ስለዚህ ምንድን ነው ደግሞ የሚለው? እሺ ልንገርህ፣ መጨረሻ ላይ እንሂድና ኦኬ ቁጥር 27 አካባቢ እንደዚህ ይላል፣ በልሳን የሚናገር 2 ወይም 3 ቢበዛ 3 ሆነው በየተራቸው ነው፣ አንዱም የሚተረጉም ባይኖር ግን በማህበር ዝም ይበልና ለራሱና ለእግዚአብሔር ይናገር። ለራሱና ለእግዚአብሔር በተሰጠው ቋንቋ ምንድን ነው የሚናገረው? ይህን ነው ቋንቋ ነው የምትለኝ? ለምሳሌ እኔ አማርኛ ተናጋሪ ነኝ። አማርኛ ስናገር እግዚአብሔር ወይ ተመስገን ምናምን እያልኩ መጸለይ እየቻልኩ እግዚአብሔር ሌላ ቋንቋ ለምን ይሰጠኛል? እንዴት ነው የምታስበው? እግዚአብሔር ሌላ ልሳን ለምን ይሰጠኛል? እኔ ከእሱ ጋር በአማርኛ መግባባት እየቻልኩ። ሐዋርያ ጳውሎስ ምን አለ? በልሳን የምጸልየው መንፈሴ ነው የሚጸልየው፣ አይምሮዬ ግን ያለ ፍሬ ነው አለ። በመንፈስ ነው የምጸልየው። ስለዚህ እዚህ መጥተህ አንድ አይነት ልሳን ነው ሙሉ ወንጌል ተሳስታለች ምናምን እያልክ ኬርለስሊ የምታወራው፣ እነሱ ልሳን ርዕስ የከፈቱት እኛን ለማጥቃት ቪዲዮ ለመስራት እንደሆነ ታውቃለህ። ዝም ብለህ መጥተህ እዚህ ሌላ ጃንክ፣ ሌላ ፖለቲካ እንዲሰራብህ የምታደርግ ወይ ቲክቶኩን ትተውታ፣ እውቀት ካለ እዛ ዩኒቨርሲቲ ሄደህ አስተምር ወይ የሆነ ቦታ አስተምር። ፖለቲካ ካላወቅ ዝም ብለህ ቲክቶክ ላይ መጥተህ ወንጌል አማኙን አታሰድብ። ይህን ነው የምልህ። ይህንን ቤት መጥቼ ነግሬሃለሁ። እውቀትህን ለማሳየት ከሰው ለየት ያልኩ ነኝ ለማለት ምናምን እያልክ የምታደርገው ነገር ትክክል አይደለም። ነግሬሃለሁ። ይህንን በየቦታ እየገባ በመለሳለስና ሰዎች ይወደዋል። ይኸውልህ ጊፍት እንደዚህ ይሰጡሃል፣ ምናምን ያደርጉልሃል፣ ዳኒ ይሉሃል ምናምን። ግን የሚጠቅምህ ነገር ለወንጌል የሚጠቅምህ ነገር የለም። ይሄ ሊያከብሩ ይችላሉ፣ እውቀት አለው አንብበዋል ምናምን ብለው። አሁን በዚህ መሰረት ባስረዳው መሰረት ሐዋርያት ሥራ ምዕራፍ 2 ላይ ያለውና ቆሮንቶስ 14 ላይ ያኛው የሚተረጎም ይሄ ተርጓሚ ያላስፈለገው ይሄ ሰዎች የሚሰሙት ያ እግዚአብሔር ነው፣ ሌላው ሰው አያስተውለውም የተባለ ይህንን መመለስ ሳትችል የራስ ቃላት አምጥተህ እየጨመርክ እንደ አዋቂ መታየት ትክክል አይደለም። ሶሪ ይህንን የምልህ ወንጌል ላይ ስለመጣህ ነው። ፐርሰናሊ ከአንተ ጋር አልጣላም፣ ግን ወንጌል ላይ በዚህ ደረጃ ከመጣህ በዚህ ደረጃ ቤተ እምነቶችን የመሳደብና ትክክል አይደሉም የማለት ያውም ሌላ ቤት ተቀምጠህ ይህን የማለት ድፍረት ካለ እኔ አንተን በዚህ ደረጃ ብናገር ምንም አይመስለኝም። ስለዚህ ይሄን ነው የምልህ። ሐዋርያት ሥራ ምዕራፍ አሁን ለእናንተ ደግሞ ስለ ልሳን የምነግራችሁ አንደኛ የኢትዮጵያ ኦርቶዶክስ ቤተክርስቲያን ስለ ልሳን የጻፈችው ነገር አላት። አሳዩ። በዚህ ሁሉ ዘመን ልሳን አይደል የጻፋችሁት? ለምን ትፈራላችሁ? የጻፈችው ነገር አላት ወይ? አንዴ ሙሉ ወንጌል አማኝ ከሆነ ከወንድም ከዳኒ ጋር ነው። አንዴ እስኪ አድምጥ። እናንተ አይደል ርዕሱን የከፈታችሁት? አንዴ ዮሐዴ የሆነ ነገር በለው እስኪ። አካሄዱ በይሊ ደቂቃን እስክትጨርስ ነው እንጂ ዳኒ ጋርማ አንድ ላይ ናችሁ እኮ ዮሐዴ፣ ከእሱ ጋር ምን አወራል? ስለዚህ እናንተ ቤተክርስቲያኗ ጽሑፍ አላት ወይ ስለ ልሳን? እስቲ እባክህ ቆይ አንዴ መጀመሪያ እንደሱ ፐርሰን በተናገረው ላይ መልስ መስጠት ይኖርብኛል። በነገራችን ላይ ቆይ ሁለታችሁም አካሄድ ላይ ሀሳብ ልስጥና ትቀጥላላችሁ። ቤሊ ስፔሻሊ አንተ ሀሳብ ደቂቃ የሚበዛበት ከሆነ ግዴታ መጨረስ የለብን። ባይዞ 5 ደቂቃ እንደው 5 ደቂቃ እስኪያልቅ እንደው ስጨርስ እሱን እየዘለፍኩ ጨርሳለሁ ምናምን ብለህ
ከርዕሱ ወጥተህ አንዴ እናንተ ትላለህ አንዴ